ሰሞኑን አዲስ እቺን ተንቀሳቃሽ ምስል እንዴት አያችኋት? እቺን ንግግርስ እንዴት አገኛችኋት? በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። ኢቲቪ የለቀቃት የ1 ደቂቃ ተንቀሳቃሽ ምስል የብዙዎችን ትኩረት ስባለች። ጠቅላዩና የፓርላማው ብቸኛ ተቀናቃኝ ዶክተር ደሳለኝ ጫኔ በአንድ ላይ ችግኝ ሲተክሉ ኢቲቪ ቪዲዮውን ኢትዮጵያን ያለ ልዩነት ማልበስ በሚል ርዕስ አውጥቶታል። በእርግጥ ጥሩ ልማድ ነው። በወንበሩ ፊት ለፊት ሲገናኙ አቋምን ያለ ፍርሃትና አስፈራሪ ገልጾ የሚቃወመውን ተቃውሞ የሚደገፈውን ደግፎ ከወንበሩ በኋላ በሰላም መገናኘት በአፍሪካ ያልተለመደ ትልቅ ስልጣኔ ነው። ከተንቀሳቃሽ ምስሉ አለፍ ስንል ደግሞ በፓርላማ ውስጥ የነበረው ድባብ ተመሳሳይ ይዘት ነበረው። በፓርላማው ውስጥ ለጠቅላይ ሚኒስትሩ ቆመንና ጨብጭብላቸው ከሚል አሞጋሽ ጀምሮ የሐሳብ ልዩነትን ብዛም ያልታየበት የተለመደ ውሎ የነበረ ሲሆን ዶክተር ደሳለኝ በአንጻሩ ጠቅላይ ሚኒስትሩን ድክመቶን በታሪክ ፊት ቆሜ መሰክራለሁ ሲሉ ጠንካራ ትችታቸውን ገልጸዋል። ከትችታቸውም ጎን ለጎን መንግስት የሚያተኩርባቸውን የልማት ስራዎች ከሪዞርትና ኮሪደር ፕሮጀክቶች በላይ ዘርፈ ብዙ እንዲያደርግ ምክረ ሐሳብ ያቀረቡ ሲሆን ጠቅላይ ሚኒስትር አብይም ለዶክተር ደሳለኝ መልስ በሚሰጡበት ሰዓታቸው ላይ እንዲህ ብለዋል። ይህ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ። አንድ ላይ መቆየታችን ሐሳብ እንድንጋራ አስችሎናል ያሉት ጠቅላዩ አቋማችን በብዙ ጉዳይ ላይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው የሚል መልእክት አስተላልፈዋል። በጋራ መስራት እንዴት ለሚለው የጠቅላዩ ንግግር የሰፋ ማብራሪያ ያስቀምጥም ከዶክተር ደሳለኝ ጋር ተቀራርቦ የመስራት ፍላጎት ማሳየታቸው ግን ግልጽ ነው። በሌላ በኩል ዶክተር ደሳለኝ በፓርላማ ውስጥ የመቆየት ፍላጎት የለኝም በማለታቸው ምክንያት ይሄ የመጨረሻ የሕዝብ ተወካዮች ምክር ቤት ቆይታቸው እንደሆነ ይታወቃል። ምናልባት ጠቅላዩ ከዚህ በኋላ ባለው የስራ ጊዜ ፈዛዛ የሚሆነው ቤትም አሳስቧቸው ይሆናል የተቃዋሚውን የስራ ሀሳብ መጠየቃቸው። ያም ቢሆን ግን ዶክተር ደሳለኝ የመመረጥ እድላቸው ስላለፈ ምናልባት በጠቅላዩ ካቢኔ ውስጥ የመታየት እድል ሊኖራቸው ይሆን የሚል ጥያቄ ሊያስነሳ ይችላል። ሰላም እንደምን ከርማችኋል ውድ የፈታ ዴይሊ ቤተኞች። ይህ ዘውትር ረቡዕ ወደ እናንተ የሚደርሰው ሰሞኑን አዲስ ፕሮግራማችን ነው። ከሰሞኑ የሚሰሙ ልዩ ወሬዎችን ሰብሰብ አድርገን በልዩ አጫወት ከእናንተ ጋር እንቆይባቸዋለን። አብራችሁን ሁኑ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የዓለም ዋንጫው እንዴት እያደረጋችሁ ነው? ፖለቲከኛ የሚል ቅጽል የተሰጠው ይህ ውድድር ከመቼውም ጊዜ በላይ የፖለቲከኞች እጅ የገባበት ቶርናመንት ሆኗል። ጉደኛው ትራምፕ ያለማመንታት ያለ አንዳች ማፈር የአሜሪካን ብሔራዊ ቡድን ተጫዋች ቀይ ካርድ አሽረዋል። ፊፋ የትራምፕ ንብረት ሆኖ ሰንብቷል። ይሄ በዓለም የእግር ኳስ ታሪክ መቼም የማይዘነጋ አስቂኝ ግን ደግሞ ለእግር ኳስ አፍቃሪው ልብ ሰባሪ ታሪክ ነው። በፓራጓይና ፈረንሳይ መካከል ከተደረገ ውድድር በኋላ ፖለቲከኞች በተጫዋቾች ላይ ያልተገባ ስድብ የቀላቀለ አስተያየት ሲሰነዝሩ ታይተዋል። አንዲት መረን የፓራጓይ ሴናተር የፈረንሳዩን ኮከብ ስደተኛ ሲሉ ሞልጨውታል። ግብፅና አርጀንቲና ባደረጉት የትላንት ፍልሚያ ላይ ደግሞ መሲ ኮንስፓይሬሲ ጎላ ብሎ ታይቷል። መሲ ኮንስፓይሬሲ አርጀንቲናዊ ኮከብ ከውድድሩ እንዳይወጣ ፊፋ ስለሚፈልግ በጨዋታዎች ላይ በስውር ይረዳዋል የሚል ህዝባዊ ጥርጣሬ ወይም ኮንስፓይሬሲ ነው። በትላንትና የግብፅ ጨዋታ ላይ ይሄ ህዝባዊ ጥርጣሬ ጎላ ብሎ ታይቷል። ምክንያቱም ግብጾች ያገቡት ጎል ወደ ኋላ ተመልሶ በትንሽ ጥፋት ሲሻርና ለአርጀንቲና ያደላ ዳኝነት ታይቷል በሚል ትላልቅ ዝነኞች ሳይቀር የተሳተፉበት ተቃውሞ በፊፋ ላይ ተደርጓል። ብቻ ዘንድሮ ኳሱን ፊቱን ወደ ፖለቲካው አዙሯል። አሁን ወደ ዕለቱ ቋሚ መረጃዎች እንሻገር። ሰማሃል መለስ ብቅ አለች። ከጠፋችበት ብቅ ስትል ብዙ ትኩረት የሚለገሳት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሴት ልጅ ሰማሃል መለስ ከሰሞኑ በአንድ ቃለ መጠይቅ ብቅ ብላለች። በቃለ መጠይቁ ላይ ሰማሃል መለስ በትግራይ ያለውን የወርቅ ኮንትሮባንድ መረብ አጋልጣለች። አሁን ባለው የፖለቲካ ቀውስ ውስጥ በትክክል እየተጠቀመ ያለው ማን ነው? የፖለቲካ ተንታኟ ሰማሃል መለስ ዜናዊ በቅርቡ በሰጠችው አነጋጋሪ ቃለ መጠይቅ ወደ ኤምሬትስ በሚላከው ግዙፍ የወርቅ ኮንትሮባንድ ንግድ ውስጥ እጃቸው አለበት የተባሉ ከፍተኛ የፖለቲካና የጦር መኮንኖችን ስም በግልጽ ጠቅሳለች። ሰማሃል አክላም የክልሉ ኢኮኖሚ ከእርሻ ስራ ወጥቶ ወደ ህገወጥ ማዕድን ቁፋሮ መሸጋገሩ አለመረጋጋቱ ቀጣይነት እንዲኖረው ኢኮኖሚያዊ ፍላጎት ያላቸውን አካላት እየፈጠረ መሆኑን አስጠንቅቃለች።
ይህንን ከባድ የኢኮኖሚ ብዝበዛ ከማጋለጥ ባለፈ ሰመሃል በትግራይ ህዝብ ነጻነት ግንባር ህወሓት አመራሮች መካከል እየሰፋ የመጣውን የርዕዮተ ዓለም ቀውስ በዝርዝር አስረድታለች። በተጨማሪም የፌዴራል መንግስቱ ማክሮ ኢኮኖሚ ፖሊሲዎች በድህነት ላይ ያሳደሩትን ከባድ ተጽዕኖና ተጠያቂነትን ለማረጋገጥ አስቸኳይ ክልላዊ ምርጫ እንደሚያስፈልግ አጽንኦት ሰጥታለች። አሁን ላይ ህዝብን የሚያሳስበው ትልቁ ጥያቄ መሪዎች ከህዝብ ደህንነት ይልቅ ለምን ማዕድን ማውጣትን አስቀደሙ የሚለው ሲሆን የአካሄድ ለፕሪቶሪያው የሰላም ስምምነት የወደፊት ዕጣ ፈንታ ምን ትርጉም ይኖረዋል የሚለውም አሳሳቢ መሆኑን ጠቁማለች። የፓርላማ ውሎ በወፍ በረር። የኢትዮጵያ አንድነትና ሉዓላዊነትን አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና ላይ ነን ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ከተሰናባቹ የስድስተኛ የህዝብ ተወካዮች ምክር ቤት አባላት የመንግስትን የ2018 ዓ.ም እቅድ አፈጻጸምና የ2019 በጀት እቅድ በተመለከተ ለቀረቡላቸው ጥያቄዎች በምክር ቤቱ 30ኛ መደበኛ ስብሰባ ላይ ተገኝተው ምላሽና ማብራሪያ ማክሰኞ ሰኔ 30 ቀን 2018 ዓ.ም ሲሰጡ ነው። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ እንደሚታወቅ ገልጸው ይህንንም ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ እንገኛለን ብለዋል። እንኳን ሻዕቢያ፣ ወያኔና ሱዳን ሌላም ቢጨምር በኢትዮጵያ ሉዓላዊነት ቅንጣት ያህል ስጋት የለብንም ብለው ያንን ለመከላከል የሚያስችል ብቃት እየገነባን ነው። ጊዜው ሲደርስ እንደ አስፈላጊነቱ እንገልጻለን። እኛ ስጋት የለብንም በማለት ተናግረዋል። ከምክር ቤት አባላት መካከል የኑሮ ውድነትን፣ የፕሮጀክቶች መጓተትን፣ የሰላምና የጸጥታ ቀጠናዊ ጉዳዮችን፣ የበጀት አጠቃቀምን፣ ሀገራዊ ምክክርን እና ሌሎችን በተመለከተ ማብራሪያ ጠይቀው ነበር። የምክር ቤቱ አባል ዶክተር ደሳለኝ ጫኔ እርስ ወደ ስልጣን ሲመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ግን ያየነው ተገላቢጦሹን ነው ብለው የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶች፣ ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር ሌላ የጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ብለዋል። በፖለቲካው መስክ የፖለቲካ ምህዳሩ መጥበቡን ገልጸው በርካታ የፖለቲካ እስረኞችም ህገ መንግስታዊ ፍትህ ዋስትና ተነፍገው ይገኛሉ ብለዋል። ይህ አጠቃላይ ሰላም፣ የጸጥታና የፖለቲካ ውድቀት የፓርቲ የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው ሲሉም ዶክተር ደሳለኝ አክለዋል። ጠቅላይ ሚኒስትሩ ባለፉት ዓመታት በመንግስት የተተገበረ የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት ዳርጓል በማለት ማሻሻያውን ተከትሎ ሰማይ በነካ የዋጋ ግሽበት ምክንያት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥተዋል ሲሉ አስረድተዋል። ለ4 ሰዓታት ያህል በቆየ የመጨረሻው የፓርላማ ስብሰባ ላይ በበርካታ ጉዳዮች ላይ ምላሽ የሰጡት ጠቅላይ ሚኒስትሩ በትግራይ ያለውን የፖለቲካ ሁኔታ ሲያብራሩ በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ውስጥ ላለ ጦርነት ተሽጠዋል። በሱዳን ጦርነት የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው በማለት ገልጸውታል። በትግራይ አካባቢ ያለውን ፖለቲካ ሲገልጹት መጥረቢያ ላይ ብረት፣ ጠማማ እንጨትና እንጨቱን ይዞ የመገዝገዝ ተግባሩን የሚፈጽመውን ሰው ጨምሮ 3 ተዋናያን እንዳሉ ሁሉ የትግራይ ፖለቲካም የመጥረቢያ ፖለቲካ ሰለባ ሆኗል ብለዋል። ከ3ቱ አካላት ጠማማው እንጨት ውስጥ የሚገባው ብረት የእንጨቱን ዓላማና በሰውየው የታዘዘውን ፈጻሚ እንጂ የራሱ ፍላጎትና የራሱ ዓላማ የለውም ሲሉ ጠቅሰዋል። በዚህ ምሳሌ መሰረት ህወሓት እንደ መጥረቢያ፣ ሻዕቢያ እንደ መያዣው እንጨት ሆኖ ዋና አዛዦች ደግሞ ስማቸውን ያልጠሯቸውና ያልጠቀሷቸውን ሌሎች አካላት ብለዋቸዋል። በውጭ ግንኙነት ዘርፍ በስትራቴጂካዊ የበላይነት ኢትዮጵያ ሸብረክ እንደማትል ይታወቃል ያሉት ዶክተር አብይ በጠንካራ ተቋማት ክፍተትን በመሙላትና በመቋቋም ፈተናን ወደ ዕድል መቀየር፣ በራስ አጀንዳ መግራት እንጂ በሰው አጀንዳ አለመገራት የሚሉ መርሆች ተተግብረዋል ብለዋል። ይሁን እንጂ ጠላት በተቃራኒው ይህን ሳያውቅ የኢትዮጵያን የጀግንነት ታሪክ እያወቁ መካድ፣ ያለውን ሀብትና የሰው ኃይል መርሳትና ያለፈ ስልት እስረኛ የመሆን ምኞት ይዟል ሲሉ ገልጸዋል። በትግራይ ክልል ጦርነት እንዲፈጠር ሰፊ ፍላጎቶች አሉ ያሉት ጠቅላይ ሚኒስትሩ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው። አሁንም ለሰላም ንግግር በራችን ክፍት ነው ብለዋል። በፍጹም አትጠብቁ፣ ድልና ህወሓት አራምባና ቆቦ ናቸው ብለው የሚያሳየው ነገር አዲስ ደም፣ አዲስ እሳቤ፣ አዲስ አቅጣጫ የማይቀበል ኃይል በነበረው ነገር የትም አይደርስም በማለት አብራርተዋል። በኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ አመንጭነት አትፈለጉም ብለው ዓለም ተገለባብጣለች። አሁን ያለውን ዓለም እናንተ ለመገንዘብ ከባድ ስለሚሆን ምክር ያስፈልጋል፣ መስማት ጥሩ ነው ብለዋል። ሰርጌይ ላቭሮቭ በአዲስ አበባ። የሩሲያ ወሳኝ ሰው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲስ አበባ ናቸው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለይፋ የሥራ ጉብኝት ነው አዲስ አበባ የገቡት። ሚኒስትሩ አዲስ አበባ ሲደርሱ በውጭ ጉዳይ ሚኒስትር የአሜሪካና አውሮፓ ጉዳዮች ዳይሬክተር ጀነራል አምባሳደር መለስ ዓለም አቀባበል አድርገውላቸዋል። ሰርጌይ ላቭሮቭ በቆይታቸው ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ እና
ከሌሎች ከፍተኛ ኃላፊዎች ጋር ውይይት እንደሚያደርጉ የተጠቆመ ሲሆን በተለይም የኒውክሌር ኃይል ማመንጫ ግንባታ ትብብርና የንግድ ግንኙነት ማስፋፋት የውይይቱ ዋነኛ አጀንዳዎች ይሆናሉ ተብሎ ይጠበቃል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከዚህ ቀደም በአዲስ አበባ ለመጨረሻ ጊዜ ይፋዊ የሥራ ጉብኝት ያደረጉት ሐምሌ 19 ቀን 2014 ዓ.ም በግብፅ፣ ኮንጎ ሪፐብሊክ እና በኡጋንዳ ያደረጉትን የአራት የአፍሪካ ሀገራት የጉብኝት መርሃ ግብር ማጠቃለያ ላይ ነበር። ከ4 ዓመት በፊት በአዲስ አበባ በነበራቸው ቆይታ ወቅት ከቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ጋር በኢኮኖሚ፣ በንግድ፣ በግብርናና በኢነርጂ ዘርፎች የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው ሁኔታዎች ዙሪያ የመከሩ ሲሆን ከጠቅላይ ሚኒስትር አብይ አህመድ ጋርም በስልክ ውይይት ማድረጋቸው መዘገቡ ይታወሳል። በተያያዘ የጉብኝት መረጃ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ወደ ሶሪያ ቤተ መንግስት ባመሩ በደቂቃዎች ውስጥ 2 ቦምቦች መፈንዳታቸው ተሰምቷል። ይህ ፍንዳታ 4 የፖሊስ አባላትን ጨምሮ ቢያንስ 18 ሰዎች ማቁሰሉን ሰምተናል። የፍንዳታዎቹ መንስኤ በሶሪያ ዋና ከተማ ደማስቆ የቆሻሻ መጣያና በቆመ መኪና ውስጥ የተቀመጡ 2 ተቀጣጣይ ፈንጂዎች መሆናቸው ተገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፍንዳታው በደረሰበት ወቅት ከሶሪያው አዲስ ፕሬዝዳንት አህመድ አልሻራ ጋር በፕሬዝዳንታዊ ቤተ መንግስት ውስጥ በስብሰባ ላይ እንደነበሩ ቢነገርም በፍንዳታው ምንም አይነት ጉዳት አላጋጠማቸውም። ማክሮን በኤክስ ገጻቸው ባስተላለፉት መልእክት የሶሪያውያንን በሉዓላዊነትና በሰላም የመኖር ፍላጎት ምንም ነገር ሊያደናቅፉ አይችልም በማለት ይፋዊ ጉብኝታቸውን እንደሚቀጥሉ አረጋግጠዋል። ማክሮን እንደ አውሮፓውያን አቆጣጠር በ2024 በበሽር አልአሳድ መውደቅ ማግስት ስልጣን የያዘውን አዲሱን የሶሪያ መንግስት ለመጎብኘት የመጡ የመጀመሪያው የምዕራባውያን መሪ መሆናቸውን መረጃዎች ያሳያሉ። ውድ የፈታ ዴይሊ ቤተኞች የዛሬው የሰሞኑን አዲስ መሰናዶ የተከታተላችሁትን ይመስል ነበር። ለአብሮነታችሁ የምናመሰግነው ቸር እንድትቆዩ ከመመኘት ጋር ነው።